ሰብስክራይብ በማድረግ ቤተሰብ ይሁኑ። ሶብር ማለት ሚስሉ እስሚሂ ሙሩን ልክ እንደ ስሙ መራራ ነው በሚቀመስ ሰዓት። ይህንን ሶብር አላህ የወፈቀው ይህንን ሶብር አላህ የሰጠው ኸይር የተባለን ነገር በአጠቃላይ አላህ ሰጥቶታል። አንድ የአላህ ባሪያ ኸይር የሆነ የሰፋ የተሻለ መልካም ነገር አልተሰጠም ከሶብር የበለጠ። አዎ የስኬት ምንጭ ሶብር ነው። በዱንያ ጭምር ነጋዴ ንግድህን ታጋሽ ሆነ ዛሬ ንግድ ጀምረህ የሆነ ኪሳራ ሲመጣ አይ በቃ አልሆንም ብለህ ከገበያው የምትወጣ ከሆነ ለስኬት አትበቃ። አንድ ተማሪ ትልቅ ደረጃ ለመድረስ እንቅልፉን አጥቶ ቀዝቃዛዋ ላይ እግሩን ከቶ ሌሊት ደክሞ አጥንቶ ካልሆነ በስተቀር ለስኬት መብቃት ይችላል። ነገር ግን ለከክል ምናምን የሚባል ነገር የለም። አንቺም በሃይማኖትሽ ምናምን የለም። ሲጀመር አንድች ሙስሊም ሴት የሌላ እምነትን ማግባት አትችልም፣ ሐራም ነው፣ በምንም መልኩ አይፈቀድም። ኡሙ ሱለይም ላንቺ ተምሳሌት ናት እህቴ፣ በጭራሽ አለች። ቢስሚላሂ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት ጥበቃ አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ወሰብሩ ሚስሉ እስሚሂ ሙሩን መዛቀቱሁ ላኪን አዋቂቡሁ አሕላ ሚነል ዐሰል። ኢብኑል ቀይም ታላቁ ዓሊም የኢብኑ ተይሚያ አንጋፋው ደራሲ የሆኑት ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ? ሶብር ማለት ሚስሉ እስሚሂ ሙሩን ልክ እንደ ስሙ መራራ ነው በሚቀመስ ሰዓት፣ ላኪን አዋቂቡሁ ነገር ግን መጨረሻው አሕላ ሚነል ዐሰል ከማር የበለጠ ይጣፍጣል። ሶብር ከባድ ነው፣ ውጤቱ ግን ያማረ ነው፣ ደስታ ነው። አሕላ ሚነል ዐሰል ከማር የበለጠ ጣፋጭ ነው ሶብር። ዛሬ ርዕሳችን ሶብር በሚል ነው። ሶብር በተለይ ባለንበት ወቅት ተጨባጭ ያለንበት ጊዜ በጣም ሶብር የሚጠይቅ ነው። ይህንን ሶብር አላህ የወፈቀው ይህንን ሶብር አላህ የሰጠው ኸይር የተባለን ነገር በአጠቃላይ አላህ ሰጥቶታል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሶብር ሙተፈቁን ዐለይህ። አንድ የአላህ ባሪያ ኸይር የሆነ የሰፋ የተሻለ መልካም ነገር አልተሰጠም ከሶብር የበለጠ። ሶብር ማለት ትልቅ ደረጃ አለው። ለዚህ ነው አላህ ወበሽር ሳቢሪና ታጋሾችን አበሰራቸዋል። ማን ናቸው እነዚህ ታጋሾች? ሱረቱ በቀራ ላይ አላህ የሰው ልጆች ፈተና እንደሚያጋጥማቸው እንደሚሞከሩ አላህ ገልጾልናል። ፈተናው አይነቱ ይለያያል። በሀብት ልትፈተን ትችላለህ፣ በችግር ልትፈተን ትችላለህ። በተለያየ መንገድ ፈተና ይመጣል። በዛ ፈተና ሰዓት ሶብረኛ መሆን አላህ ከሚወዳቸው ሰዎች ትሆናለህ። ኢነላሃ ዩሒቡ ሳቢሪን አላህ ታጋሾችን ይወዳልና። ወለነብልወነኩም ቢሸይኢን አላ በአንዳች ነገር እንሞክራቸዋለና። በሆን ነገር ትፈተናላችሁ፣ ትሞክራላችሁ። ሚነል ኸውፊ ከፍራቻም፣ ወልጁዕ ከረሃብም፣ ወነቅስ ሚነል አምዋሊ ወልአንፉስ ወሰመራት ንብረትን በማጓደል ነፍስን በማጓደል እንደዚህም ፍራፍሬዎችን በማጓደል እንሞክራቸዋለን። የዚህ ጊዜ ወበሽር ሳቢሪን ታጋሾችን አበስራቸዋል። አላህ እሞክራቸዋለሁ። ከፍራቻ ትሞክራላችሁ፣ በችግር በረሃብ ትሞክራለህ አለ።
ወነቅስ ሚነል አምዋል ከንብረት የሆነ ነገርን በማጓደል እሞክርሃለሁ አለ አላህ። ወልአንፉስ ከነፍስም ቤት ዘመድን በመውሰድ አባት እናት በመውሰድ ልጅ ሚስትን በመውሰድ ወንድምህን እህትን ዘመድ አዝማድን የምትወደውን ሰው በመለየት እሞክርሃለሁ አለ አላህ። ወሰመራት በፍራፍሬ እዚች ጋ ዘራው ብለህ ሊደርስልኝ ነው ሲል በሆነ ምክንያት አላህ ውድም ያደርገዋል። እሞክርሃለሁ ዱንያን አትሞክራለህ ትሞክሪያለሽ። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው። ማን ናቸው? አለዚነ ኢዛ አሳበትሁም ሙሲባ እነዛ ሙሲባ ችግር መከራ የነካቸው ጊዜ ያገኛቸው ጊዜ ቃሉ የሚሉ ናቸው ኢና ሊላህ እኛም እኮ የአላህ ነን፣ ማንነታችን እኛ ራሳችን የአላህ ነን። ወኢና ኢለይሂ ራጂዑን እኛም ወደሱ ተመላሾች ነን የምንጓዝ ነን የሚሉትን አበስራቸውም። እንኳን የጠፋው ንብረት የሄደብኝ ወዳጄ የጎደለብኝ ንብረቴ አይደለም እኔ ራሴ ማን የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን ለእነዚያ አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚያ በእነርሱ ላይ የጌታቸው የሆኑ ከጌታቸው ምሕረቶች አሏቸው አለ አላህ። ሰለዋቱ ሚን ረቢሂም ወረሕማ እዝነቶችም አሏቸው። ወኡላኢከ ሁሙል ሙህተዱን ወደ እውነትም የተመሩት እነርሱ ናቸው አለ አላህ ሱብሓነሁ ወተዓላ። ወበሽሪ ሳቢሪን ታጋሾችን አበስሯቸው። አዎ ሶብር የሚባለውን ነገር በጣም መራራ በጣም ከባድ ጉዳይ ስለሆነ ዑለማዎቹ ስለ ሶብር ሲናገሩ ሶብር ሶስት አይነት ነው ይላሉ። አሶብሩ አላ ጣዓቲላህ አላህን በመታዘዝ ሶብር ያስፈልጋል። ሰላት ለመስገድ ሶብር ያስፈልጋል። ትእዛዙን ለመፈጸም ሶብር ያስፈልጋል። ታጋሽ መሆን ያስፈልጋል። ከመግሪብ እስከ ኢሻ ፕሮግራም አለ ሲባል የሆነ ዒልም ለመማር የሆነ ኸይር ነገር ለመስራት ምን ያስፈልጋል? ሶብር ያስፈልጋል ስኬታማ እንድትሆን። ሁለተኛው አላህን በማመጽ ላይ ሶብር ያስፈልጋል እንዳታምጸው። አው ጊዜ ደርሶ የጋብቻ ጊዜ ደርሶ ሐላል የሆነችዋን አላህ እስኪያመጣልህ ሶብር ታጋሽ። ጾመኛውን ተብሏል ጾም አላህ እስኪያመቻችልህ ኸይር ነገርን እስኪያመጣልህ ሶብር ያስፈልጋል። አይ ጊዜያዊ መጠቀሚያ ብዬ ትንሽ ላልሱል ወድቅ ያለው ማለት ነው። ላለማመጽ ሶብር ያስፈልጋል። ሶስተኛው አስሰብሩ አላ አቅዳሪላህ አላህ በወሰነው ውሳኔ ሶብር ማድረግ። የአላህ ውሳኔ ተፈጻሚ ነው። የሆነ ነገር ያመጣል። ዱንያ ናት። አለዚ ኸለቀል መውተ ወልሐያተ ሊየብልወኩም ያ ጌታችሁ ማለት የተቀደሰው የጠራው ህይወትና ሞትን ፈጠረ። ለምን? ሊሞክራችሁ ልንፈተንበት። ፈተና ነው። ዱንያ የፈተና ሀገር ናት፣ የምንሸጋገርባት ናት። ፈተናውን ውጤቱ ያማረ ሆኖ ከሄደን እዛ የውመል ቂያማ በቀኝ እጃችን ውጤታችን ይሰጠናል። እዚህ ግን አበላሽተነው አይ እኔ በችግር ምክንያት በዚች እንትን ላይ መቆየት አልፈልግም፣ ስለዚህ ዲኔን መተው አለብኝ ብዬ ዲኔን ትቼ ሲሄድ ፈተናውን ወደድኩኝ። ዱንያ ላይ ትንሽ ጥቅማ ጥቅም ላገኝ እችላለሁ፣ ነገር ግን ዘላለም ሐያት ያለበት የዘላለም ህይወት ያለባት አኺራ ላይ ግን በግራ እጄ ይሰጠኛል። ዘላለም ለጀሃነም እሳት ልዳረግ ይችላል። ስለዚህ ሶብር ማይገባበት ጉዳይ የለም። ዛሬ ስለ ሶብር ነው ቆይታ የምናደርገው። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ታጋሽነት፣ ጥቡቅነት፣ መብቃቃትን ያለውን ደረጃ ሲናገሩ እንዲህ አሉ። አን አቢ ሰዕድ ብኑ ማሊክ ብኑ ሲናን አልኹድሪይ ረዲየላሁ ዐንሁማ አነ ናሰ ሚነል አንሳር ሰአሉ ረሱለላህ ሰለላሁ ዐለይሂ ወሰለም። የአንሳር ሰዎች የመዲና ሰዎች ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጡና ረሱልን ዓለይሂ ሰላቱ ወሰላም ጠየቋቸው። ነቢዩ ተጠይቀው እምቢ የለም። አዛኝ ሩህሩህ ነቢይ ተጠይቀው እምቢ የለም። ዛሬ ምንካ ነገ ምንካ ነው ከሌላቸው በስተቀር እጃቸው ላይ ኖሮ ለነገ የሚሉት ነገር የለም። በአንድ ወቅት አንዱ ሰሃባ ልክ ስጦታ እንደመጣላቸው ለብሰውት ሲመጡ ያ ረሱላላህ ይህን ልብስ ለእኔ ስጡኝ አላቸው።
ሰሃቦቹ ተቆጡ። ነብዩ ተጠይቀው እምቢ እንደማይሉ ያወክ ትጠይቃቸዋለህ ገና የመጣላቸውን ስጦታ? አዎ አለ። እሱ ዓላማ ነበረው። ለብሰውት ነበርና እሺ ብለው ሄደው አውልቆ አምጥቶ ሰጡት። እሱ ምን ፈልጎ ነው? የእሳቸው ጀሰድ ሰውነት የነካው ልብስ ነገ ስሞት ከፈኔ እንዲሆን ይፈልጌ ነው፣ ከኔ ሰውነት ጋር እንዲነካካ ፈልጌ ነው። እምቢ አቁ እና የአንሳር ሰዎች መጥተው ነብዩን ጠየቁ። فأعطاهم ሰጧቸው። ثم سألوه አሁንም ጠየቋቸው። فأعطاهم ሰጧቸው። حتى نفيد ما عنده እሳቸው ዘንድ ያለው እስኪያልቅ ድረስ فقال لهم حين أنفق كل شيء بيده በእጃቸው ያለውን ነገር ሰጥተው ከጨረሱ በኋላ የአላህ መልእክተኛ እንዲህ አሉ። ما يكون عندي من خير فلن أدخره عنكم እኔ እኮ ኸይር ነገር ኑሮ ከናንተ መደብቆ ማከማቸው የለም የሰጧቸው እንጂ አሁን ግን አልቋል አሉና ግን ለዘላለም ይለውም القيامة ዘመን ተሻጋሪ በሆነ ንግግራቸው አንደበተ ርቱዕ የሆኑት ነብዩ ረሱል አለይሂ ሰላቱ ወሰላም ለኛም ጭምር የሚሆን መልእክት ሰላም ወመን يستعفف ጥብቅነትን የፈለገ አላህ እንዲጠበቅ ያደርገዋል። ወመን يستغني መብቃቃትን የፈለገ يغنيه الله አላህ እንዲብቃቃ አላህ ያደርገዋል። ወመን يتصبر መታገስን የፈለገ يصبره الله አላህ ትዕግስተኛ አላህ ያደርገዋል። ወማ أعطي أحد عطاء አንዳችሁ ምንም ስጦታ አልተሰጠም ኸይረን የተሻለ ወአውሳዕ ሰፊ የሆነ ሚነ الصبر ከሶብር የበለጠ ምንም ስጦታ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ስኬት ምንጭ ሶብር ነው። በዱንያ ጭምር ነጋዴ ንግድህን ታጋሽ ሆነ ዛሬ ንግድ ጀምረህ የሆነ ኪሳራ ሲመጣ አይ በቃ አልሆነም ብለህ ከገበያው የምትወጣ ከሆነ ለስኬት አትበቃ። ምን ያስፈልጋል? መታገስ። ይሄ አልተሳካም ወደ ሌላው እንዲያደርገ ካለ በዱንያ ጭምር ስኬታማ አትሆንም። አንድ ተማሪ ትልቅ ደረጃ ለመድረስ እንቅልፉን አጥቶ ቀዝቃዛዋ ላይ እግሩን ከቶ ሌሊት ደክሞ አጥንቶ ካልሆነ በስተቀር ለስኬት መብቃት ይችላል? ዶክትሬት ለሚያስ ዲግሪው ማስትሬት ለሚያስ ረጅም ዓመታት ምን መሆን አለበት? በሶብር መጓዝ አለበት። አው 12 ዓመት ከዛ በኋላ ሌላ ብሎ ገና ከመጀመሪያ ተስፋ የሚቆርጥ ከሆነ ላለመው ላሰበው ዓላማ እቅድ ስኬት መብቃት አይችልም። ዱንያ ላይ ጭምር ምን ያስፈልጋል? የዱንያን እንኳን ለማግኘት ሶብር ያስፈልጋል። ትዳር ላይ ያሉ ሰዎች ትዳራቸው ስኬታማ እንዲሆን ሶብር ያስፈልጋል። እሱ እሳት ሲሆን እሷ ውሃ ካልሆነች፣ እሷ እሳት ስትሆን እሱ ውሃ ካልሆነ አይሆንም። ሁለቱም እሳት ከሆኑ አይሆንም። ሶብር አንዱ ቦግ ሲል ሌላኛው በረድ የሚያደርግ ትዳር በሶብር ካልታጀበ ዘለቄታው አናሳ ነው የሚሆነው። እስቲቃማ አይኖረውም። ሶብር ለሁሉም ነገር ትልቅ ውጤት አለው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን ነገር እጅጉን ግሩም ነው ያስገርማል አሉ በአንድ ሐዲስ። ወነቢ ያህያ ሱሐይብ ብኑ ሲናን ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪ ልሙእሚን የሙእሚን ነገር እኮ ያስገርማል ያስደንቃል አሉ። ነቢዩ የተገረሙበት ነቢዩ የተደነቁበት ኢነ አምረሁ ኩለሁ ለሁ ኸይሩን አሉ። ለእሱ ደግሞ ጉዳዩ በአጠቃላይ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይህ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። አማኝ የሆነ ሰው ነው ብቻ የሚያገኘው አሉ። ሱብሃንአላህ። አላህ ትክክለኛ አማኞች አላህ ያድርገን፣ አላህ ያድርገን። ወላሂ ኢስላም ጸጋ ነው። ስትቸገር እንዴት ችግሩን መቋቋም እንዳለብህ፣ ደስታ ሲመጣ ደስታውን እንዴት ማሳለፍ እንዳለብህ ያስተማረ ዲን ነው። ባላንስ አድርገህ እንዴት መጓዝ እንዳለብህ መሄድ እንዳለብህ የጠቆመ ዲን ነው። ህይወት ነው። ኢስላም ማለት ህይወት ነው፣ ላይፋችን ነው። ማይገባበት ነገር የለም። በቁርአን የተተወ ነገር የለም። ሁሉን ነገር አለ። እኛ ግን ከቁርአን መንገድ ራቅንና ቂብላ ጠፋብን እንጂ ኢስላም የተወ ነገር የለም። ነብዩ ተደነቁበት። ይሄ ለአማኝ ካልሆነ የማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ አያችሁ፣ መልካም ነገር ሲያገኘው መልካም ነገር ሲመጣለት ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ ለሱ የተሻለ ነው። ወኢን አሳበቱ ደራኡ መከራ ችግር ሲመጣበት ሶበረ ትዕግስት ያደርጋል። ፈካነ ኸይረን ለሁ ይህ ለሱ የተሻለ ነው። አያችሁ፣ ዱንያን በስኬት ለማለፍ ከጭንቀት ለመገላገል
በሐዘን ሰዓት ሶብር ካላደረገ፣ በድሎት ሰዓት አላህን ካላመሰገነ ዱንያን ባላንስ አድርጎ መኖር አይችልም። እንደ ቃሩን ርዝቁ ሲሰፋ ይሄ በእውቀት የተሰጠሁት ነው ብሎ ሚንቀባረር ከሆነ እንኳን ከአላህ አይደለም ከበኒ አደም ጋር ጥሩ ግንኙነት አይኖረውም። ሰው በተፈጥሮ የሚኮራራ ሰው ይወዳል እንጂ ሚንቀባረር ሰው እኮ ሰው አይወድም። ሚኮራ ሰው አይወድም። ሰው ዝቅ ሲባልለት ሚተናነስ ሰው ተዋህዶ ያለውን ሰው ይወዳል። ሰው አንዳንድ በጣም ውበት ያለው መልኩ ያማረ ሰው ሲያስጠላ ይላል። አንዳንዱ ምኑን ያስጠላ? መልኩ ነው? ላ ምንድነው ሲያስጠላ? ያለ ባህሪው እኮ ነው፣ ኩራቱ እኮ ነው። ፉንጋ የምትለው ምንም እንትን የምትለው ሰው በጣም የሚያምር ባህሪ ካለ ይሄ ልጅ ደስ ሲል ይባላል። ምኑ ነው ያማረው? ስነ ምግባሩ። አህያ ስለዚህ ኢማ ሐዘን ወኢማ ደስታ ነው። የምን የዱንያ ሀያታችን ከሁለቱ አልፍ ደስታ አለ፣ ሐዘን አለ። ደስታው ሲመጣ አላህ አንተ ባሰጠኝ ማን ይሰጠኝ ነበር? ትላንት ባዶ አልነበርኩ? ትላንት ምን ነበረኝ? አንተ እኮ ነው እንዲያንበሻበሽከኝ ብሎ ወደ አላህ ካላመሰገነ እኔ እኮ በእውቀቴ በጥሬቴ የለፋሁት የደከምኩት እንደኔ ሚል ከሆነ የአላህን ኒዕማ አስተባብለዋል። መከራ ደግሜ ይመጣል። ሶብር ካላደረገ፣ አላህን ካልታገሰ፣ ከአላህ ምንዳን ከጅሎ ሶብር ካላደረገ እንደዚሁ ሌላ ችግር ነው የሚያመጣው። አንደኛ ብስጭት ውስጥ ይወድቃል። የአላህን በወሰነው ውሳኔ ይቃወማል ማለት ነው። ለቅጣት ይዳረጋል። ስለዚህ ሶብር የሚባለው ነገር ትልቅ ምንዳ አለው። ለዚህም ነው ቀደምቶቹ በሶብር ጉዳይ ላይ ብዙ ለፉ፣ ብዙ ደከሙ። ከሰሃቦች ጀምሮ ስንመለከት የነቢያቶችንም ታሪክ ስናይ ሶብር የሚባለው ነገር ትልቅ ደረጃ ስላለው በተግባር ኑሮውም አሳዩ። ነቢዩላህ አዩብ ዓለይሂ ሰላም ለትዕግስት ትልቅ ተምሳሌት ናቸው። ነቢዩላህ አዩብ አላህ ልብ በሉ በጣም የሚፈትነው የሚወደውን ባሪያ ነው። ፈተና በጣም የሚፈራረቀው መጀመሪያ በነቢያቶች ላይ ነው። ከዛም እንደ ኢማን መጠን ነው የሚመጣብህ። እንደውም ዑለማዎቹ ፈተና ካልመጣ ኢማናችን ላይ ችግር አለ ወይ ብሎ ይፈራሉ፣ ይሰጋሉ፣ ይናገራሉ። አዩብ አላህ ከሩም የሆኑ ነቢይ ናቸው። ልጆች ስለገሳቸው ሀብታቸው ጣራ የደረሰ ዝናቸው እላይ የደረሰ የአላህ ተወዳጅ ነቢይ ነበሩ። አዩብ አላህ ግን ፈተና መጣ። ንብረታቸውን ወሰደ፣ ልጆቻቸውን ወሰደባቸው። በዛ አምጥቶ በበሽታም ደቆሳቸው። ግን ትዕግስታቸው ጥግ ደረሰ። አላህ ይህንን በማስመልከት ቁርአን ላይ የእሳቸውን ዝና ሱረቱ አንቢያ ላይ ስለ ነቢያቶች የሚናገርበት አንቀጽ ላይ ስለ አዩብ ነገረን። እጃቸውን ያነሱት ጭምር መቼ ነው? ህዝቦቻቸው ከአላህ ጋር ተቃራኒ እንዲሆኑ አድርጎ መሳል ጀምሩ። አዩብ የሁሉ መከራ የመጣበት እኮ የሰራት ወንጀል ነው እንዲህ ነው እያሉ ማማት ጀምሩ እንጂ ከዛ በፊት ሚስት መታ አንተ የአላህ ነቢይ አላህ አንተን ዱዓ ይሰማሃል፣ ይቀበልሃል። ለምንድን ነው አላህን ማትለምነው? ከዚህ በላ እንዲገላግልህ ከዚህ መከራ ነፃ እንዲያወጣህ አለቻቸው። አዩብ ምን አሉ? ስንት ዓመት ነው አላህ በደስታ ያስቀምጠን አሉ። ሚስትየው 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ ብዬ እንደው አላህን መጠየቅ አራፍረዋለሁ አሉ። ሱብሃንአላህ 18 ዓመት ልብ በል ወንድሜ። ንብረት ተወስደዋል። ልጆች የአይን ማረፊያ ናቸው፣ ተወስደዋል። ጤና ደግሞ ትልቅ ደረጃ ያለው ነው በኢስላም። ጤናቸው ተወስደዋል። ያ ሁሉ ሆነው ሶብር አደረጉ። አንድም ተቃውሞ የሚባል የለም። ሸይጣን በተለያየ መንገድ ሊሞክራቸው ፈለገ፣ አልቻለም። ግን ህዝቦቻቸው መጥቶ ሲወነጅሏቸው አዩብ ዓለይሂ ሰላም እጃቸውን አነሱ። አላህ ይህን በማስመልከት ለረሱል ዓለይሂ ሰላቱ ወሰላም ነገራቸው፣ ለኡመታቸው እንዲተርኩ። ወአዩበ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። አደብ የተሞላበት የአዛኞች ሁሉ አዛኝ ሩህሩህ ጌታ ችግር ነክቶኛል፣
የአዛኞች ሁሉ አዛኝ ነህ። አያችሁ ጥያቄው አደብ የተሞላበት። በዚህ መጣራት ጀመረ አዩብ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን ከጉዳትም በእርሱ ላይ የነበረውን ሁሉ አስወገድን አነሳንለት። ወአተይናሁ አህለሁ ወሚስለሁም መዐሁም ረሕመተን ሚን ዒንዲና ቤተሰቦቹንም ከእርሱ ጋር መሰላቸው ከእኛ ዘንድ ችሮታ ሲሆን ሰጠነው፣ ለገስነዋል። እጥፍ አድርጎ ለገሳቸው አላህ። 7 ልጆች ነበራቸው ይባላል የወሰደባቸው፣ እጥፍ አድርጎ አላህ ለገሳቸው። ንብረቱንም እንደዛው ሰጣቸው። ለምን? ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ለማስገዘብ እነሱን እንዲገሰጹበት ሲል ይሄን አደረግናል። ምን ማለት ነው መልእክቱ ከተባለ ጭንቀት ላይ ወድቅ አልጋ ላይ የተኛ እህቴ፣ ቤተሰብ የታመመብህ በሶብር እጅህን አንሳ። ሶብር ዱዓ ራሱ ሶብር ይፈልጋል። ዱዓ ሙስተጃብ እንዳውም ከሚያደርጉ አንዱ ምን ኢስቲዕጃል ነው ተባለ። መቻኮል። ምንድነው መቻኮል ብሎ ሰሃቦች ጠየቁ። ቀድ ደዐውቱ ወቀድ ደዐውቱ፣ ዛሬም ለመንኩ ነገም ለመንኩ ሁሌ ጠየቁ፣ አንድ ነገር ጠብ ሲልኝ አላየሁም ማለት ነው። በዚህ ሰዓት ይሰላችና ዱዓውን ማድረግ ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙሳና ሃሩን በፊራውን ላይ ድል የተቀናጁት ከ40 ዓመት በኋላ ነው። ዱዓ አድርገው ዱዓቸው ተሰሚነት ያገኘው መቼ ነው? ከ40 ዓመት በኋላ ነው። አላህ በፈለገው ሰዓት ነው የሚሰራው። ከፈለገ ወዲያው ያመጣልሃል። ከፈለገ የሆነ በላ ነበር ይቀለብስልሃል ሐዲስ ላይ እንደመጣው። ወይ ደግሞ ላንተ የሚበጅህ አኺራ ነውና ለአኺራ አስቀምጬልሃለሁ ይላል። የሚበጀንን የሚያቆማል አላህ። ስለዚህ ሐታ ዒባዳ አላህን ስትገዛው ስትለምነው ስንለምነው ምን ያስፈልጋል? ሶብር ያስፈልጋል። ትዕግስት መራራ ነው ሲቀመስ፣ መግቢያ ላይ እንዳለው መጨረሻው ግን ከማር የበለጠ ጣፋጭ ነው። ወላሂ መጨረሻ ጭንቅ ብሎ በሆነ ነገር ተፈትነ መከራ ላይ ሆኖ ከዛስ ያ መከራ ግፍፍ ሲል ሲነሳ ደስታው እንዴት ነው? አጋጥሞናል። ስንት ደስታ። ጭንቅ ብሎ ባለቤት እርጉዙና ምጧ ደርሶ ጭንቅ ብሎ ያ ረብ ብለህ ተጨንቀ በሶብር አለቀስ። አላህ ፈረጃውን አምጥቶ ባለቤትን በሰላም ሲገላገልልህ የሚመጣው ደስታ እንዴት ነው? እንደ ምሳሌ በዱንያው ትንሽ እንይበየ፣ አኺራስ ከዚህ የበለጠ ነው። ጥፍጥና አላህ ያዘጋጀዋል። በዱንያ ጭምር ለስኬት የምትበቁት ይሄንን ስታደርጉ ነው። አዎ በዱንያ ላይ የሚመጡብን መከራዎች ትዕግስት ካከልንባቸው የበለጠ ይዘው ይመጣሉ፣ የተሻለ ይዘው ይመጣሉ። ምንድነው ማለት ነው? የርዝቅ መክፈቻ በር ነው። ምን? ሶብር። አንዲት ጀግና ሴት ላስታውቃችሁ። ኡሙ ሱለይም ትባላለች። ከቀደምቶች የነበረች የአቡ ጠልሃ ሚስት የአነስ ብኑ ማሊክ እናት ናት። አቡ ጠልሃ ለአነስ ብኑ ማሊክ የእንጀራ አባቱ ነው። ኡሙ ሱለይም ጀግና ሴት ናት። አቡ ጠልሃን ስታገባው መህሯ ምን እንደሆነ ታውቃላችሁ? አወደዳት። ላግባሽ ሲላት እኔ ማግባት ትፈልጋለህ? አዎ። መህሬን እስልምናን አረጋለሁ፣ እስልምናን ተቀበላለችው። መህሬ ምንድነው? ሸሃዳ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ በል መህሬ ሲሆናል ታገባኛለህ አለችው። ከዛ ውጭ ግን ለእንጨት ለምን እየሰገድክ በጭራሽ አለችው። ጀግና ሴት። ዛሬ አላህ ይዘንልን። ስንት እህቶች አሉ ሶብር ጠፍቶ በፍቅር ስም እምነት የሚቀይሩ አሉ አይደል? ዛሬ ላይ እኮ አንዳንድ ዘፈን አለ አይደል? አንተም በእምነትህ እኔም በአንቺም በእምነትሽ እኔም በእምነቴ አይነት ነገር የለም። ለኩም ዲነኩም ወሊየ ዲን። ለእናንተም የራሳችሁ ዲን አለ፣ የእኛም የራሳችን ዲን አለ። በዛ ተጓዝ ነው። ሃይማኖት የግል ነው፣ ሀገር የጋራ ነው አይደል? የደርግ መፈክር ላይ አዎ፣ ሃይማኖት የግል ነው። ሃይማኖቱ የሚያዘኝን በደንብ ልተገብር ግዴታ ነው። በሀገር ጉዳይ ግን ሁላችንም አንድ ነን። ሀገራችንን አለማለን ኢስላም አይቃወምም። ነገር ግን ልከክል ምናምን የሚባል ነገር የለም። አንቺም በሃይማኖትሽ ምናምን የለም። ሲጀመር አንድች ሙስሊም ሴት
የሌላ እምነትን ማግባት አትችልም፣ ሐራም ነው፣ በምንም መልኩ አይፈቀድም። የዘነት ጫወታ ሊቆም ይገባል። ኡሙ ሱለይም ላንቺ ተምሳሌት ናት እህቴ፣ በጭራሽ አለች። እቺ ሴት በአንድ ወቅት ልጇ ታመመባት። አቡ ጠልሃ ጠዋት ላይ ታሞ አየው፣ ለስራ ወጣ። ሲመለስ ልጁ ሞቷል። አስቡ፣ የዚህ ሴት ሶብር፣ እናት ናት። የእናትን ለልጇ ያላት ፍቅር ተገልጾ አያልቅም። ከባድ ነው። ልጇን ከፍና ጥግ ላይ አስተኛች። አቡ ጠልሃ መጣ። ማ ፈዕለ ብኒ፣ ልጄ እንዴት ነው አላት። ቃለት ኡሙ ሱለይም ወሂየ ኡሙ ሰቢይ ሁወ አስከኑ ማ ካን፣ እሱ ከነበረበት አሁን ተረጋግቷል አለች። በቃ ህመሙ ነበር፣ ታሞ ነበር፣ ምን ነበር። ስለዚህ ከዛ ግልግል ሄዷል። በቃ ቅን የሆነ ንግግር ነው የተናገረች፣ እሱ አልተረዳም። ከዛ በኋላ እራት አቀረበችለት፣ እራት በላ። ውቡን አቀረበችለትና አብሮተኙ፣ ግንኙነትም አደረጉ። ሱብሃንአላህ። ከዛ ጥያቄ ጠየቀችው፣ እስቲ ንገረኝ፣ አንድ ጎረቤት የሆነ ዕቃ ቢያውሰን ያንን ዕቃ መመለስ የለብንም? እንዲያል አመስግነን መመለስ አለብን ነው አይደል? አዎ። እንግዲያውም በልጅህ ደግሞ ሶብር አድርግ፣ አላህ አውሶን ነበር ወሰደው አለችው። ተቆጣ። የተቆጣው ለምን ሞተ አይደለም። ልብ በል፣ ባለ ልጄ ሞቶ እንዴት ካንቺ ጋር ተኛለሁ፣ በዚህ መልኩ እንዴት ሌሊቱ እንዴት አሳልፋለሁ ነው። ይሄን ለነብዩ አለይሂ ሰላቱ ወሰላም ሂጄ እናገራለሁ አለና ለነብዩ ሂዶ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም አረስቱሙ ለይላ፣ ዛሬ ሌሊቱን አብራችሁ ተኝታችኋል፣ ግንኙነት አድርጋችኋል አለ። ቃለ ነዓም፣ አዎ አሉ። አላሁመ ባሪክ ለሁማ፣ አላህ ወይ የዛሬውን ሌሊት ባርክላቸዋል። ዱዓም ተደረገበት። ሱብሃንአላህ፣ የአላህ ውሳኔው ነው። በዛች ሌሊት ግንኙነት አንድ ልጅ እንዲጸነስ አላህ አደረገ። ፈወለደት ጉላመን፣ እርግዝናዋ ደርሶ ምን ብሎ አንዱ ወንድ ልጅ ወለደች። ከዛ በኋላ አቡ ጠልሃ ነቢዩ ሰለላሁ ዐለይሂ ወሰለም ጋር እንዲሄድ አዘዘችው። ተምር አደረጉለት። ከዛም በኋላ ስሙንም አብደላህ ብለው አወጡለት። የሶብር ውጤት ሐዲሱን የሚናገሩት ኢብኑ ዑየይና ከቡኻሪ ወስዱ። ቡኻሪ ምን ይላሉ? ቃለ ኢብኑ ዑየይና ፈቃለ ረጁሉ ሚነል አንሳር፣ አንድ ከአንሳር ሰው ስለዚህ ልጅ ሲናገር ፈረዐይቱ ትስዓተ አውላዲ ኩልሁም ቀድ ቀረኡል ቁርአን ያዕኒ ሚን አውላዲ አብድላህ አሉ። የመጀመሪያው ልጅ አብደላህ ነበር። አብደላህ ደግሞ አግብቶ ወልዶ 9 ወንድ ልጆች ሁፋዞችን አላህ ለገሰዋል። የምን ውጤት? የሶብር ውጤት። ልክ ሶብር ስታደርግ አላህ የተሻለ ያመጣል። አላህ የተሻለ ያመጣል። በዚያ አትጠራጠር። የሆነ ሙሲባ መጣ፣ አላህ የተሻለ ተካልኝ ብላችሁ ለምኑ እኮ ነው ያሉት። የተሻለውን ተካልኝ። አቡ ሰላማና ኡሙ ሰላማ ታቋቸዋላችሁ። አቡ ሰላማ ኡሙ ሰላማ በጣም የሚዋደዱ ናቸው። አቡ ሰላማ ሲሞት ነብዩ መጥፎ ቃል እንዳትናገሩ መላእክቶች አሜን ይላሉ አሉ። ኸይር ነገር ግን አላህ እንዲለግሳችሁ ዱዓ አድርጉ፣ እሱንም ዘንለት፣ ለኔም የተሻለ ተካልኝ በይ ብለሽ ዱዓ አድርጊ አሉ። ከአቡ ሰላማ የተሻለ ማን አለ? የነብዩ ትእዛዝ ነው ግን እሺ ብዬ ብላ ዱዓ አደረገች። አላህ ግን የተሻለ ተካላት። ማንን? ነብዩን አለይሂ ሰላቱ ወሰላም። ነብዩን ሰለላሁ ዐለይሂ ወሰለም ከነ ልጆቿ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ልጆቹንም ለማገዝ ለመርዳት። ይሄ ምንድነው? የሶብር ውጤት ነው። ሶብር ካለን በዚህ መልኩ ለስኬት ልንበቃ እንችላለን። አለዛ ግን ሶብር ከሌለ ግን ምንድነው የሚሆነው? ሁሌም ኪሳራ ነው። ናም እኛ የሆነ ነገር ስንሆን ያዙን ልቀቁ እንላለን። በዱንያ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም መከራ ይቀመሳል የለም እኮ ወላሂ። በህይወት እያሉ ረሱል ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል። በጣም የወዷትን ሚስታቸውን ኸዲጃን ቀብረዋል። ስለ ኸዲጃ ተናግረው አይጠግቡም ነብዩ። እሷ እንዲናት አሉ። ለምን? ሰዎች ገንዘባቸውን ሲከለክሏቸው እሷ ያቀረበች፣ ሲክድቧቸው ነብዩ ላይ እሷ ያመነች ቀድማ አብሽር ብላ ነብዩን ከጎናቸውና ያበሰረች ልጆች አላህ 6 ልጆች የለገሷት
የለገሳቸው ከኸዲጃ እሳቸው ሞቱ። በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽሬ ወንድሜ ሲል የነበረ አጎታቸው እስልምናን ሳይቀበል ሄደባቸው። ነብዩ ሐዘን እሳቸው ላይ መጥቷል። እንደ ነብዩ መከራ የቀመሰ የለም። ሀገራቸውን ለቀው ተሰደዋሉ። ራሳቸውን ስተወድቋሉ ከድብደባ ብዛት። እንደሳቸው ታጋሽ ማንም የለም። ይህንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ። አንድ ሴት በአንድ ጦርነት ላይ አባቷን፣ ልጇን፣ ወንድሟን አጣች። ለሴት ልጅ ወንድም ምን እንደሆነ ያውቁ፣ ልጅ ባል ምን እንደሆነ ያውቁ። ሁሉም ሲመጣ ባልሽ ሞተዋል፣ እዚህ ጋር ልጅሽ ሞተዋል፣ ሁሉም መርዶ ይነግሯታል። እሷ ግን ምን ትል ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንዴት ናቸው ትል ነበር። ደህና ናቸው፣ እስቲ ያሳዩኝ አለች። ልክ ነብዩን ያሳዩት ከእርሱ በኋላ የመጣው በላ በአጠቃላይ ለኔ ቀላል ነው፣ እርሶ ብቻ ሰላም ሁኑ። ልጅ ባል በአንዴ 3 ቤተሰቦቿ አጣ። ግን የነብዩ ደህንነት ያስደሰታት፣ ሶብርን በጣም የተላበሰች። ሶብር የሚባለው ነገር ሲከሰት ነው። ያዙን ልቀቁን ካሉ በኋላ ሶብር የለም። ይሄንስ ሶብር ማለት መቼ ነው? ወዲያው መጀመሪያ የሆነች ጉዳይ ሲከሰት የዛ ሰዓት ዋት ስታደርግ የአላህ ውዴታ በአንተ ላይ ይሆናል። በአንድ ወቅት አነስ ሲናገሩ ረዲየላሁ ዐንሁ መረ ነብዩ ሰለላሁ ዐለይሂ ወሰለም ቢእምራቲን ተብኪ ዐንደ ቀብሪ፣ አንድ ሴት እያለቀሰች ነብዩ አለፉ። ኢተቂላሃ ወስቢሪ፣ አላህን ፍሪ ሶብር አድርጊ አሏት። ፈቃለት አለች ኢለይከ አኒ ፈኢነከ ለም ቱሲብ ቢሙሲበቲ ወለም ተዕሪፉሁ። ነብዩ መሆናቸውን አላወቀችም። ያልተነካ ግልግል ያውቃል። አንተን የደረሰብኝ መች ደረሰብህ አለቻቸው። ነብዩ መሆናቸውን ግን አላወቀችም። ፈቂለ ለሃ ለሷ ተባለ ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም፣ አሁን እኮ ነብዩ ነው እንዲህ ያልሻቸው አሉት። ፈአተት ባበ ነብዩ ሰለላሁ ዐለይሂ ወሰለም፣ ነብዩ ቤት መጣች። ፈለም ተጅድ ዐንደሁ በዋቢን፣ በር ምናምን የሚጠብቅ ዘበኛ አላገኘችም። ዝም ብዬ ገባሁ አለች። ፈቃለት ለም አዕሪፍከ፣ አላወቅሁም እኮ አንተ አላህ መልእክተኛ፣ ይቅርታ አድርግልኝ አይነት ነገር ስትል፣ ፈቃል ኢነማ ሰብሩ ዐንደ ሰድመቲል ኡላ፣ ሰብር ማለት መጀመሪያ ክስተቱ ሲከሰት ነው። ዋት ስታደርገው ሰብር ማለት የዛኔ ነው። ከሰለፎች አንድ ዓሊም ከቀደምቶቹ አንድ ሴት አገልጋይ ናት። ትኩሷ ከነብረቱ ሳታለቀቀችባቸው እንዴት እንደሚለበልብ አስቡት። ወልካዚሚን አልገይዝ አለች። የአላህ ባሪዎች እኮ መከራ የተለያየ ነገር ሲመጣ ቁጭታቸውን ዋጥም ያደርጉ ነው የሚል የቁርአን አንቀጽ ቀራች። ውጭ አለዋል በተግባር ነበር የሚሉት። ወልዓፊና አን ናስ፣ ሰዎችንም ይቅር የሚሉ ናቸው። ቀጠለች አውፍ ብዬሻለሁ አሉ። ወላሁ ዩሒቡል ሙሕሲኒን፣ አላህ በጎ የሚሰሩትን ደግሞ ይወዳል ስትላት፣ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። ተበድለው ኸይር የሚሰሩ ነበሩ ታግሰው። ማን? እነዛ ቀደምቶቹ። ሶብር እንዲህ ስንነጋገር አንዳንድ ሰው ሶብር ሲባል ሰው ሞቶ ማልቀስ የተከለከለ አድርጎ ሚያስባለ። ያ አይደለም። ማልቀስ አልተከለከለም፣ እንባ ማውጣት አልተከለከለም። ነብዩም አድርገውታል። አላህ ሚይዘን በዚች ነው፣ በምላሱ ያልተገባ ቃላትን መጠቀም። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ዘይነብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ላከች። ልጇ ሊሞት ቀርቧል፣ በጣም ደክሟል። ወደ ነብዩ ሰላምታ አቅርባ እንዲመጡ ስትል ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ወኩሉ ሸይን ዐንደሁ ቢአጀሊን ሙሰማ ፈልተስቢር ወልተሕተሲብ። አላህ ለሁሉም ሰው የሰጠው እሱ ነው። ጊዜ ገደብ ደግሞ ሲያልቅ ደግሞ ይወስደዋል። ሶብር ታድርግ፣ አላህ ሂሳብ ታድርግ። ፈአርሰለት ኢለይሂ ቱቅሲሙ ዐለይሂ፣ በሳቸው ምላ ወላሂ እንድትመጡ ብላ ድጋሚ ላከች። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ልክ ነብዩ ሲሄዱ ከሳቸው ዘንድ ሰዓድ ብኑ ዑባዳ፣ ሙዓዝ ብኑ ጀበል፣ ኡበይ ብኑ ከዓብ፣ ዘይድ ብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም ሌሎቹም ሰሃቦች አብረው መጡ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ልጁን እንዲህ ሲያነሱት
ፈዐቀደ ፊ ሂጅሪሂ እዚህ ታፋቸው ላይ ያስቀምጡ። ወነፍሱሁ ነፍሱ ገባ ወጣ ትላል ሊሞት እያለ ሲመለከቱ ፈፋደት ዐይናሁ የነቢዩ አይኖች ማንባት ጀመሩ፣ ማልቀስ ጀመሩ። ፈቃለ ሰዓድ ያ ረሱለላህ ማ ሃዛ አንተ የአላህ መልክተኛ ይሄ ምንድን ነው አላቸው። ልክ ሲያለቅሱ ማለት ነው። ፈቃል ሃዚ ረሕመቱን ችማ እዝነት ናት። ጀዐለ ላሁ ተዓላ ፊ ቁሉብ ዒባዲሂ በባሪያዎቹ ልብ ላይ አላህ ያስቀመጠው። ወፊ ሪዋያ ፊ ቁሉቢ መን ሻኡ ሚን ዒባዲሂ ከባሪያዎቹ ያሻው ሰው ላይ ያስቀመጠው። ወኢነማ የርሐሙ ላሁ ሚን ዒባዲሂ አሩሐማ አላህ እኮ ከባሪያዎቹ የሚያዝንላቸው አዛኞችን ነው። በማልቀስ አይደለም። በምንድን ነው የሰው ልጅ የሚያዘው? በምላሱ ነው። ኢብራሂም ሲሞት ልጃቸው ምን አሉ? አንተ ከኛ በመለየት አዝነናል፣ ግን ጌታችን የሚጠላውን ቃል አልናገርም። አዝነናል። አሁን ወዳጅ ወዳጁን ሲለይ ያዝናል፣ ልብ ያዝናል። ማልቀስ አልተከለከለም። የእዝነት መገለጫ ነው። አላህ የሰጠው የአዛኞች መገለጫ ነው። የተከለከለች የቷ ናት? እቺ ምላስ ናት። ለአንተ አይገባም ነበር። አላህ የወሰኑን አንተ ልቀለብሰው እንዲህ ነው ሙሹ ማውረድ። አንዳንዱ ግን መሬት ላይ መውደቅ ያዙን ልቀቁኝ። ያ አላህ ሶብር በዛ ሰዓት ሂጃባቸው እስኪለቀቅ ድረስ እህቶቻችን ጀናዛ ሲወጣ የዛ ሰዓት ነው ሶብር ለሟች የሚጠቅመው የዛ ሰዓት። ያ ረብ በተሰበረው ልባችን ባዘነው ልባችን ያ አላህ ወይ እዘንለት፣ ቀብሩን አስፋለት፣ ወንጀሉን ማረው፣ ምህረት ነግሰው፣ የጀነት አድርገው። ይህ ነው ለሟች የሚጠቅመው። ለሟች የሚጠቅመው ይህ ነው፣ ሌላ አይደለም። ስለዚህ ሶብር የሚባለው ወዲያው ሲከሰት ነው። ሌላው ሰው ሲሞት ማዘኑ አልተከለከለም። ይህን ልበሉ። ማልቀሱ ሶብርን የሚቃረን አይደለም። ለምን ታለቅሳላችሁ ብሎ ይቆ ማልቀስ መች ተከለከለ? ነብዩ ማልቀሰዋል። ምላሳችንን ግን ምን እናድርግ? እንቆጥበው። ናም ሶብር ጀነት ለመግባት ሰበብ ይሆናል። አንዲት የጀነት ሴት ዱንያ ላይ ነበረች። በተለይ እህቶች ይህንን በደምሱን እህቶች፣ እቺ የጀነት ሴት በሶብራ ዱንያ ላይ ጀነት ተመሰከረላት። አጣህ ኢብኑ አቢ ረባህ የታላቁ ሰሃባ የዓብዱላህ ኢብኑ አባስ ደረሳ ነው። ቃለ ሊ ኢብኑ አባስ ይላል ዓብዱላህ ኢብኑ አባስ ረዲየላሁ ዐንሁማ አሉኝ፣ አላ ኡሪከ እምረአተን ሚን አህሊል ጀና የጀነት ሴት ላመላክትህ ላሳይህ አሉኛ። ፈቁልቱ በላ እንዴታ ማናት የጀነት ሴት? ቃለ ሃዚሂል መርአቱ ሰውዳ እቺ ጥቁር ሴት ናት እኮ አተት ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ዘንድ መጣች። ፈቃለት ብላም አለች፣ ኢኒ እስራዑ እኔ እንዲያውድቅ በሽታ አለብኝ ይጥለኛል። ወኢኒ አተከሸፍ በመወድቅ ሰዓት ደግሞ እገላለጻለሁ። ፈድዑ ላህ ተዓላ ሊ አላህን ለምኑልኝ አለች። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ናሉ፣ ኢንሺእቲ ሰበርቲ ወለኪል ጀና ከፈለግሽ ሶብር ካደረግሽ ጀነት አለሽ። ወኢን ሽእቲ ዳዕውቱ ላህ ተዓላ አን ዩዓፊኪ አላህን እማጸንልሻለሁ አላህ እንዲያድንሽ። ፈቃለት አስቢር ኧረ እታገሳለሁ ጀነትን የመሰለ እቺ በሽታው ዱንያ ላይ ያብቅም ጀነትን እመኛለሁ እታገሳለሁ አለች። ፈቃለት ብላም አለች፣ ኢኒ አተከሸፉ ነገር ግን የሚያሳስበኝ ስወድቅ እገላለጻለሁ፣ ሂጃቤ ሰውነቴ ይታይብኛል፣ ፀጉሬ ይከፈትብኛል አይነት ነው። ፈድዑ ላህ አላ አተከሸፍ እንዳልገላለጽ ብቻ አላህን ይማጸኑልኛል። አላህ እቺ ሴት እንደዚህ ሆና ብትገላለጽ እኮ አላህ ይጠይቃት። ራሷን አታውቅማ። የተኛ ሰው እስኪነቃ፣ እብድ የሆነ ሰው እስኪድን፣ ህፃን ልጅ እስኪያድግ አያዝባቸውም። መርፉዕ አልቀለም ናቸው። እቺ ሴት ዑዝር ላይ ናት። ግን ምን አስጨነቃት? የሂጃቧ ጉዳይ አስጨነቃት። ፈደዓ ለሃ ሙተፈቁን ዐለይህ ነቢ ስ ስለም ዱዓ አደረጉላት። ውዷ እህቴ በፍላጎትሽ ሂጃብሽ የምከፍች አንቺ ሂጃብሽ ውበትሽ፣ ኢስላም ያደለሽ የሰጠሽ ውበት ሂጃብሽ እንዴት በፍላጎትሽ ትገልጫለሽ? እቺ ሴት የሁሉ መከራ መጥቶባት ሶብር አደርጋለሁ በበሽታዬ በሂጃቢ ጉዳይ ግን እንዳልገላለጽ ዱዓ አድርጉልኝ ብላ ዱዓ ያስደረገች ሴት ለአንቺ ተምሳሌት ናት። አንቺ አፍያ ሆነሽ ሰላም ሆነሽ በፍላጎትሽ ከዛም አልፎ በሚዲያዎች ራስሽን ታሳያለሽ። እህቴ ሶብር አድርጊ። አጭር ጊዜ ናት ዱንያ። ዛሬ ላይ እዚህ ፎሎ ላይክ እያሉ አንቺን የሚገፋፍ ወደፊት
ነይ ሰውነትሽን አሳይ፣ ነይ ጨፍሪ፣ ነይ እንደፈለግሽኝ የሚሉት ወላሂ እየሸነገሉሽ ነው እህቴ፣ እየሸነገሉሽ እያታለሉሽ። መከራ ላይ ብትወርቂ፣ ችግር ላይ ብትወርቂ ዞር ብሎ ማያሽ፣ ነገ ስትሞቺ የማስታውሱሽ፣ ስትሞቺ ግን ብቻሽን ቀብር የምትገቢ ዱንያ ላይ የሰራሽውን ስራ ብቻ ይዘሽ ነው የምትሄጂው። ወዳጆችሽ፣ ቤተሰብ፣ ንብረት ቀብር አድርሰው ይመለሳሉ። ማንም ካንቺ ጋር ውስጥ የሚገባ የለም እህቴ። ስለዚህ እቺ ሴት ለአንቺ ትምህርት ተምሳሌት ትሁን። ሰብር አድርጊ። ሰብር ውጤቱ በጣም ብዙ ነው። አነ ነስረ ማዕ ሰብር ነው በሐዲስ የመጣው። ድል ራሱ የሚገኘው ከምን ጋር ነው? ከሰብር ጋር ነው፣ ከሰብር ጋር። ስለዚህ ዱንያ ላይ የተለያዩ ፈተናዎች ሊጋረጡብን ይችላሉ። በዛ ሰዓት ሰብር፣ እቺ አጭር ሀያት እዚህ ዱንያ ላይ የምታለችው ነገር ቅርብ ነው፣ ነገ ይጠፋል ብዬ ሶብር አድርጌ ካልሄድኩኝ ነገ መጨረሻ ላይ ኪሳራ ላይ ነው። ብዙ ጀርባህ ላይ የተሰባሰቡ ጀርባሽ ባንቺ ጀርባ ያሉ ብዙ ሰዎች አሉ፣ የሰው ሸይጣኖች አንቺን ከዚህ ካለሽበት መልካም ነገር ላይ ሊያባርሩሽ፣ ከእስልምና ሊነጥቁሽ፣ እስልምና ሊነጥቁ የተሰባሰቡ ብዙ አሉ። በብዙ መንገድ ይመጣሉ። ሶብር ሁልጊዜ የምናገራት ንግግር አለ። አንድ ሰው ኢስላም ላይ እቺ ችግር አለች ብሎ ኢስላምን የሚለቅ በዱንያ ላይ ማንም የለም። ችግር አለው ብሎ ልብ በሉ፣ ኢስላም ይሄ እንከን አለው፣ ኢስላም ይሄ ጉድለት አለው ብሎ ኢስላምን የሚለቅ በዱንያ ላይ አንድም ሰው የለም። ከሶስት አንድ ግን ዲኑን ሊለቅ ይችላል። አንደኛ በስልጣን ሊለቅ ይችላል። ሁለተኛ በገንዘብ ሊለቅ ይችላል፣ ገንዘብ። ሶስተኛ በተቃራኒ ጾታ ሊለቅ ይችላል። ከዛ ውጭ ግን ማንም ሰው ኢስላም ላይ ይሄን ችግር አይቻል ብሎ ሊወጣ የሚችል የለም። በፊትም ለነብዩ ሰለላሁ ዐለይሂ ወሰለም ይሄን የቀረበላቸው ስልጣን ከፈለክ ና የበላያችን እናድርግ፣ ገንዘብ ከፈለክ ና ሀብታችንን ላንተ እንስጥ፣ ወጣት ሴት ከፈለክም እናምጣላ አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንኳን ይሄ እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም፣ ጨረቃን በአንድ እጄ ፀሐይን በአንድ እጄ ብታደርጉ ካለውበት ነገር ንቅንቅ አልልም፣ በትዕግስት እጓሳለሁ እንጂ። ስለዚህ ሊሸነግሉ ሊመጡ ይችላል። በተለያየ መንገድ ችግር ውስጥ ትወድቃለህ። ዱንያ ናት። ለዚህ ነው አላህ ሱብሓነሁ ወተዓላ መሃል ላይ የሆኑ ሰዎች አሉ ብሎ ቁርአን ላይ የጠቀሳቸዋል። ወሚነ ናስ ከሰዎች መካከል መን ያዕቡዱ ላህ አላ ሐርፊን አላህን ጫፍ ላይ ሆኖ የሚገዛላ ፈኢን አሳበው ኸይሩን መልካም ነገር ካገኘው ኢጥመአነ ቢሂ እዛ ይረጋጋል ይቀጥላል። ወኢን አሳበቱ ፊትነቱን ፈተና የገጠመው እንደሆነ እንቀለበ አላ ወጅሂ ኸሲረ ዱንያ ወልአኺራ ፊቱን አዙሮ ይሮጣል፣ አቅጣጫውን ይቀይራል፣ ይገለብጣል። ኸሲረ ዱንያ ወልአኺራ የቅርቢቱም ዓለም የመጨረሻውም ዓለምም የከሰረ ማለት ይህ ነው። ዛሊከ ሁወል ኹስራኑል ሙቢን ይህ እርሱ ግልጽ ኪሳራ ማለት ይህ ነው አለ አላህ። ትልቅ ኪሳራ ማለት ይሄ ነው። ስለዚህ ወጣቶች እስቲ ቤቱ ላይ ነው የታገስኩት። በመልካም ነገር ላይ ለመታገስ ስንት ደቂቃ ሰጥቻለሁ? በዳዕዋ ሊሆን ይችላል፣ በቂራአት ሊሆን ይችላል፣ በተለያየ መንገድ መልካም ነገር ለስንት ሰዓት ለስንት ደቂቃ ታግሻለሁ? ማላ ያዕኒ በሆነ ነገር ደግሞ ስንት ሰዓት ደግሞ በትዕግስት አለን። ቁርአን ለመቅራት ከበደን አይደል? አንድ ሰዓት ለቁርአን ለመስጠት እኮ ከብዶን፣ በአላህ በጣም ከበደን ከራሴ ጀምሮ። 2 ሰዓት 3 ሰዓት ግን ሞባይል ላይ ተተክለናል። ቲክቶኩን እናያለን፣ ፌስቡኩን በለው ሁሉም የሶሻል ሚዲያ እንትኖችን እንመለከታለን። ሶሻል ሚዲያ ውስጥ የምንመለከተው ራሱ ምን አይነት ነው? ቁርአን ሲመጣ በሶብር እታገሳለሁ አየዋለሁ፣ ዳዕዋ ሲመጣ በሶብር አየዋለሁ፣ ወይስ ዝባዝንኬው ወደዚህ ምትሮጧ ስትመጣ ነው የምመለከተው? የትኛው ላይ ነኝ? 10 ደቂቃ ሶላት ሶብር ካሳጣኝ 2 ሰዓት የሆነ ኳስ ቤት ሂጄ ኳስ የሚታይበት ቤት ላይ 2 ሰዓት ስቀመጥ ሶብር ግን ካለኝ
ወላሂ ወድቅ ያለው ማለት ነው። 10 ደቂቃ ለሰላት ሶብር አጥቼ ለኳስ ወይ ለውን ነገር ሲባል ደግሞ ከዛ በላይ ሰዓት ምሰጥ ከሆነ በጣም ደክመናል፣ ወድቀናል ማለት ውድቀታችን እዚህ ላይ ይጀምራል ማለት ነው። ሶብር ማይገባበት ቦታ የለም። በዱንያ ላይ ለስኬት ለመብቃት ሶብር ግድ ነው። ያለ ሶብር ምን ማግኘት አይቻልም? ስኬት ማግኘት አይቻልም። ሶብር መከራ ላይ ሊፈራረቅብን ይችላል። አላህ አንድ ሐዲስ አለ ኢዛ አሐበ ቀውመን ኢብተላሁም ሚል ሐዲስ አለ። አንድን ህዝብ አላህ ሲወደው ፈተና ያመጣባቸዋል። አላህ የወደደው ላይ ፈተና ያመጣል። ያኑን አው ጌታ አንተን ያመጣው ታግሼ እሄዳለሁ፣ አንተው አምጥተዋል፣ አንተው ትቀለብሰዋለህ ካልኩኝ አላህ ዘንድ ውዴታ ምንዳ አለ። አላህ በላ አምጥቶብኝ ከኔ ውጭ አላህ አይታየውም እንደሚል አለ። አደብ የሌለው ሰው እንኳን እኔ ብቻ ነው እንደምታየው የሚላል። አንዳንድ ሰዎች በጆሮ የሰሙት ነው። አይ የሆነ ሰሞት ስባል አላህ ተሳስቶ እሱን ገደለው፣ መሞት የነበረበት ሌላ ሰው። ያ አላህ ጭራሽ ተሳስቶ ምን መሰራት እንዳለበት ማን መች መሄድ እንዳለበት የሚያውቀው ማን ነው? አላህ። ይህን ያህል አያችሁ ሶብር ማጣት፣ ይህን ያህል አላህ ዘንድ አደብ ማጣትን ከአላህ ዘንድ አላህ ጋር ያለን አደብ ራሱ ከባድ ያደርገዋል። ስርዓተ ቢስ እንሆናለን ማለት ነው። አላህ ተሳስቶ ነው ይላል። አላህ ከዚህ የጸዳ ነው፣ ከስተት የጸዳ ነው። አላህ ሁሉን ስራው ሕክማ ጥበብ ያለበት ነው። አላህ ነብዩ ላይ ሞት የመጣባቸው ሰዓት ላይ ሰለላሁ ዐለይሂ ወሰለም ፋጢማን ጨነቃት። አነስ ምን ይላሉ? ቃለ ለማ ተቁለ ነቢዩ ሰለላሁ ዐለይሂ ወሰለም ጀዐለ የተገሻሁ ልከርብ። በጣም የታመሙ ሰዓት ጭንቀታቸው በዝቶ ላብ እያጠመቃቸው አንዴ ራሳቸውን ይስታሉ፣ ከዛ በኋላ ፎጣ እያመጡ ቀዝቃዛዋ እያደረጉ ያደርጉላቸዋል። ይህ ጭንቀትን ሲደራርባቸው ፈቃለት ፋጢማ ረዲየላሁ ዐንሃ፣ ፋጢማ በጣም የሚወዷት ልጃቸው፣ እሷም በጣም የምትወዳቸው ልጃቸው ዋ ከርበ አበታ፣ አባቴ ላይ እኮ ዛሬ ጭንቀቱ ያዛቸው አባቴን አለች። ፈቃል ለይሰ ዐላ አቢኪ ከርቡን ባዕደል የውም፣ ዛሬ በአባትሽ ላይ ከዛሬ ቀን በኋላ ምን የለም ጭንቀት የሚባል የለም። በቃ ወደ አኼራ ሄዳለሁ፣ አላህ ዘንድ መልካም ነገር ነው፣ ያ በቃል ጭንቀት የለም ማለት። ፈለማ ማተ ነቢዩ የሞቱ ጊዜ ቃለት አለች ፋጢማ ያ አበታህ፣ አባቴ ወይ አጃበ ረበን ደአህ፣ የጌታውን ጥሪ እሺ ብለው ሄዱ። ያ አበታህ ጀነቱል ፊርደውስ ማእዋህ፣ ጀነቱል ፊርደውስ የእርሱ መኖሪያ ይሁን። ያ አበታህ ኢላ ጅብሪል ነዕናህ፣ ለጅብሪል መርዶን እነግራለን አለት። ፈለማ ዱፊነ ነቢዩ የተቀበሩ ጊዜ ቃለት ፋጢመቱ ረዲየላሁ ዐንሃ፣ ፋጢማ አለች አጣበት አንፉሱኩም፣ እንደው ነፍሶቻችሁ አስቻለቻችሁ አን ተሕሱ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቱራብ፣ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አፈር ስታለብሱ እንደው አስቻለቻችሁ ብላ አነስን ጠየቀች። አነስ ላ አልቻልንም፣ ውስጣችን እያረረ ነገር ግን የአላህ ውሳኔ ሆኖ አደረግነዋል። ኢማም ቡኻሪ የዘገቡት ላይ ነቢዩ ላይ የመከራ አይነት መጥተዋል። ቀደምቶች መከራን አሳልፈዋል። ያ መከራ ደግሞ በዲናቸው እንዲጸኑ አድርጓል። ቢላል በዛ በረሃ ላይ ጀርባው ላይ ያ ሁሉ ቋጥኝ ድንጋይ እየደረገ የህፃናት መጫወቻ እየሆነ አገልጋይ አለቃው ሲጨፈጭፈው ነበር። ግን ሶብር አሳየን። የኛው ቢላል ምን እያለ አሐዱን አሐድ፣ ጌታ አንድ ነው፣ አላህ አንድ ነው፣ ከሱ ውጭ የሚመለክ አምላክ የለም ወይ ፍንክች አለ። በጭራሽ አለ እንኳን በፍላጎት ሂጄ ቀብር ልገዛ፣ እንኳን በፍላጎት ሂጄ ባዕድ አምልኮ ላመልክ፣ እንኳን ዲኔን ትቼ ሌላ ልገዛ ይቅር፣ ምንም በነፃነት ማንም ሳያስገደኝ ልሮጥ ይቅርና ቢላል ያሳየን ምንድነው? መከራው መጥቶ እያስገደዱት ነገር ግን በጭራሽ ብሎ የጽናት ተምሳሌት ሶብርን አስተማረ። ሱመያ በኢስላም ታሪክ የመጀመሪያው የእንስት ሸሂድ የሆነችዋ ሱመያ ለሴቶች ታሪክ ናት፣ ተምሳሌት ናት። አሳየች አዲኗን። አቡ ጃህል እንደዛ አዛ ሲያረጋት ሲያሰቃያት በጭራሽ ነቢዩን ስደቢ፣ ሙሐመድን ስደቢ አለይሂ ሰላቱ ወሰላም፣ ኢስላምን አንቋሽ ሲላት በጭራሽ አለች። የመጀመሪያው በኢስላም የእንስት ሸሂድ የሆነችዋ ሱመያ
የአማር ኢብኑ ያሲር እናት አስያ የፊርዓውን ባለቤት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በአራቱም ማዕዘን ፊርዓውን ሲያሰቃያት ነበር። እጇን በቀኝም በግራ እግሮቿንም እንደዛ ወጥሮ አስሮ የመከራ አይነት አፈራረቀባት አማኝ መሆኗን ሲያቅ وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين لنزا لامنوا السوج የፊርዓውን ባለቤት አስያን ምሳሌ ያደረግን አለ አላህ። በጣም ሲያሰቃዩት ምን ሲሏት ሙጃሂድ ሲናገሩ ተፍሲሩን ሲፈስሩ ምን ይላሉ? አላህ ረቢ ብልኒ عندك بيتا في الجنة አለች። ጌታዬ ወይ ጀነት ውስጥ ቤት ገንባልኛል። መከራ ሲያፈራርቁባት አላህ ጀነት ውስጥ ያለውን ቤት ያሳያት ነበር አሉ። ወነጅኒ ሚን ፊርዓውን ወዐመሊሂ ከፊርዓውንና ከስራው ነጃ በለኝ። ወነጅኒ ሚን القوم الظالمين ከበደለኞች ህዝቦችም ነጃ በለኝ ስትል ፊርዓውን ቋጥኝ ድንጋይ ነበር የለቀቀባት እንድትሞት ያደረገው። ያ ድንጋይ እሷ ሰውነት ላይ ከማረፉ በፊት አላህ ሩሃን አወጣው አስቀድሞ። የሞተ ሰው ብትቆነጥጠው ብትቆርጠው ይሰማዋል። አላህ ነጃ አላት። የምን ውጤት? የሶብር ውጤት ነው። ሶብር ትልቅ ምንዳ አለው። ስለዚህ መግቢያው ላይ ያነሳሁት የኢብኑል ቀይም ንግግር ወሶብሩ ሚስሉ እስሚሂ ሙሩን፣ ሶብር ልክ እንደ ስሙ መራራ ነው። መዛቀቱሁ በሚቀመስ ሰዓት ይመራል። ላኪን ነገር ግን አዋቂቡሁ መጨረሻው ግን አህላ ሚነል ዐሰል ከማር የበለጠ ይጣፍጣል። ከማር የበለጠ ሶብር የመጨረሻ ባለትዳሮች ትዳራችሁ ስኬታማ እንዲሆን በሶብር አስቡት። ትዳራችሁ ስኬታማ እንዲሆን ቤታችሁን የቁርአን አድርጉት፣ የዚክር ዳዕዋ አድርጉት፣ ሹራ የምትደራረጉበት አድርጉት። ቤቱን የፊልም የድራማ አልባሌ ነገር ካደረጋችሁት ራህመቱ በረካው ይወጣል፣ ሸይጣን ይነክሳል፣ ጭቅጭቅ ንትርክ ይመጣል። ልጆቻችሁ እናንተ የምታሳዩአቸውን ሶብር ነው የሚማሩት። በሶብር አሳየው መልካም ነገር፣ ታጋሽነትን አስተምረው፣ አኽላቅ ስነ ምግባርን አስተምረው ልጅህን። ለምን ነገ ካደገ በኋላ ያንን አኽላቅ ይዞ እንዲሄድ። ልጆች ህፃናት በልጅነታቸው ያዩትን ነገር ወዲያው ለመተግበር ነው የሚሉት። ይቀረጻል፣ ይቀመጣል። ውሸት ካስተማር ነው ውሸቱን ይዞ ያድጋል። አይታችኋል? ልጆች ውዱ ሲደረግ ካያችሁ የ2 ዓመት ልጅ ውዱ ዘበራርቆም ያደርጋል። ከዛስ አወል ሰልፍ ይመጣና ሊያሰግድህም ይሞክራል። ለምን? ቤቱ ሰላት ተመለከተ። ሲጃራ ካየስ ሲጃራውን ባገኝም እንጨት ያነሳና እንደ ሲጃራ ይሞክራል። ለምን? ቤቱ ሲጃራ አየ። ውሸት ካስተማርከውስ ምን አይነት ውሸት? ሲያለቅስብህ ከቤት ስትወጣ ወይ ማታ ቸኮሌት ይዤ እመጣለሁ ብርቱካን የሆነ ነገር ትላለህ። ስትመጣ ባዶ እጅን ከመጣ የተግባር ውሸት አሳየኸው። ስለዚህ ነገ ያድግና የሆነች ቦታ ይዞርና የት ነበርክ ስትለው ላይብረሪ ነበርኩኝ መስጊድ ሙሐደራ እያዳመጥኩ ነበር ይላል። ለምን? ያየው ነው ተግባር። ስለዚህ ይሄ ነገር በአጠቃላይ እኛ ታጋሽ ሆነን ሶብረኛ ሆነን ካልተጓዝን፣ በሶብር ለልጆቻችን መልካም ነገር ካላሳየን ለስኬት ልንበቃ አንችልም። ሶብር 3 አይነት አለ። አላህን በመታዘዝ ሶብር ያስፈልጋል። በወንጀል ላይ ሶብር ያስፈልጋል። ላለማመጽ አላህ በወሰነው ውሳኔ ምን ያስፈልጋል? ሶብር ያስፈልጋል። አላህ ስብሓነሁ ወተዓላ እኔም እናንተንም ትክክለኛ ሷቢሮች አድርጎን በሶብር ውስጥ ኖረን ነገ የውመል ቂያማ የሶብርን ምንዳ የምንቀበል አላህ አድርገን። ልክ ነው አይደል? ኢነማ የወፈ ሷቢሩነ አጅረሁም ቢገይሪ ሂሳብ፣ ያለምንም ገደብ ቁጥሩን ምንዳውን የሚያውቀው ማን ነው? የታጋሾችን አላህ ብቻ ነው። ስለዚህ ለትዳር ስኬት፣ ለንግድ ስኬት፣ ለዱንያ ለአኺራ ስኬት ሶብር በኢስላም ትልቅ ቦታ አለው። ሶብረኞች አላህ አድርገን። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ የሁላችንም መጨረሻ ያማረ አላህ ያርግልን፣ ያማረ አላህ ያርግልን፣ ያማረ አላህ ያርግልን። ሶብረኞች አላህ ያርገን፣ ሶብረኞች አላህ ያርገን። ትዕግስትን አላህ ያላብሰን። በመልካም ነገር ላይ ትዕግስትን የምንላበስ አላህ ያድርገን። አላህ በወሰነብን ውሳኔ ላይ ትዕግስትን የምንላበስ አላህ ያድርገን። ወንጀል ላለማስራት እንደዚሁ የምንታገስ አላህ ያድርገን። አላህ ስብሓነሁ ወተዓላ ታግሰን ደግሞ በዱንያም በአኺራም ምንዳውን አላህ ይለግሰን፣ ያማሩን አላህ ይለግሰን። ጭንቀታችንን አላህ ያስወግድልን።
አንድነታችንን የእውነት አንድነት አላህ ያድርግልን። ወንድማማችነትን የእውነት ወንድማማችነት አላህ ያድርግልን። መተሳሰቡን የእውነት መተሳሰብ አላህ ያድርግልን። ለሱ ብለን የምንዋደድ አላህ ያድርገን። አንድነታችንን አላህ ያጠናክርልን። ይህን አንድነታችንን ለመበረዝ ለመከፋፈል የሚንቀሳቀሰውን አላህ ያዝልን። አንድነታችን የእውነት አንድነት አላህ ያድርገን። ለከሊመቱ ላኢላሃ ኢለላህ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንሰባሰብ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ጥሩ ትዳር አላህ ይለግሳቸው። ለእህቶቻችንም ያማረውን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ያ ረብ ዙርየተን ጠይበ የተባለውን ያማረውን ዘከሪያን፣ ሳራን፣ ሌሎችንም ነቢያቶችን እንደለገሳቸው ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት እስቲ ያለውን ከጭንቀት አላህ ነጃ ይበለው። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን እንደም የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ውጭ ሀገር ያሉ የተጨነቁ እህት ወንድሞቻችን ከቤተሰቦቻችን ጋር በምን እንገናኝ ምን ይዘን ብለው የተጨነቁትን ያ ረብ አላህ ጭንቀታቸውን አስወግዶ በሰላም በጤና በአፍያ ከቤተሰቦቻቸው ጋር የሚገናኙ አላህ ያድርጋቸው። አላህ ያድርጋቸው። ጭንቀት ላይ ያሉ ልጅ የታሰረባት እናት ልጇን አላህ ያስፈታላት። ልጅ የታሰረበትን አባት ልጁን አላህ ያስፈታልን። ጭንቀት ላይ ያለውን ከጭንቀት አላህ ያስወግደው። ጤናችንን አላህ ይጠብቅልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ያ ረብ ገዛ ላይ ያሉት እህት ወንድሞቻችን አላህ ይጠብቅልን። ፍልስጤም ያሉት ወንድም እህቶቻችን አላህ ይጠብቅልን። ያ ረብ የበላይነቱን ለነሱ አላህ ያድርገው። ያ ረብ የዘመኑ ፊርዓውን ሴት ኃይል ወንድ ኃይል ሁሉንም እየጨረሰ ነው። ያ ረብ እህቶቻችን አላህ ይጠብቃቸው። በእነዚህ አምባገነኖች ላይ ያ ረብ ያ አላህ ኃያልነቱን በእነሱ ላይ አላህ ያሳየን። በእነሱ ላይ አላህ ያሳየን። በይተል መቅዲስን በሙስሊም ወንድም እህቶቻችን እጅ አላህ ያስገባልን። በሱ መንገድ ላይ የሚንቀሳቀሱ የሚታገሉትን ሁሉንም አላህ እርዳታውን አላህ ይለግሳቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።